ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። በዕለተ አርብ ሌላኛው ፕሮግራማችን ሌተስት አፕዴት ወይም አሁን ይህን ፕሮግራም እስካሰናዳንበት ጊዜ ድረስ ያሉ ተጨባጭ መረጃዎችን በሊቨርፑልና ሊቨርፑልን በተመለከተ የወጡ መረጃዎችን የምናጋራበት ሌላኛው ፕሮግራማችንን ይዘን መጥተናል። እስቲ በኢንሳይድ አንፊልድ የተሰሙ ባለፉት 24 ሰዓታት የወጡትን መረጃዎችን በዚህ ፕሮግራም ጠለቅ ብለን የምንቃኝበት መረጃን ወደ እናንተ የምናሻግርበት በተለይ ከትላልቅ የህትመት ውጤቶች የተገኙ መረጃዎችን ወደ እናንተ ተደራሽ የምናደርግበትን ፕሮግራም ይዘን መጥተናል። እናንተ ከኛ ጋር ቆይታ እንድታደርጉ የአክብሮት ግብዣችን ነው። በዚህ የዝውውር መስኮት እንግዲህ በጣም አሰልቺው ከሚገባው በላይ በየጊዜው ተለዋዋጭ የሆነ ተጨባጭ መረጃዎች ቢወጡ የዝውውሩ ሂደት ግን ከጊዜ ወደ ጊዜ ተጠናቀቀ አለቀ ሲባል እየዘገየ እንግዲህ ወደ መጨረሻ 10 ቀናት ገደማ የቀሩትን የዝውውር መስኮቶች ምን አይነት ክንውን ይደረጋል በቀጣይ ጥቂት ቀናት። በእነዚህ ቀናት እንግዲህ ክለቦች ያለፉትን ጊዜያት ሲሰሩ የነበሩበትን ተጨባጭ እውነታ በስተመጨረሻም አውጥተው ይፋ የሚያደርጉበት የደረሱበትን ስቴጅ የሚያሳውቁበት በዝውውር ክንውን ላይ የቆዩበትን ርቀት ይፋ የሚያደርጉበት ሳምንት ነው። ይሄ ሳምንት ደግሞ የበለጠ በዩሮፒያን ክለቦች በጣም እጅጉን ቢዚ ይሆናል ብለው ሁሉም የመረጃ ምንጮች የመረጃ ባለቤቶች የታመኑ የሚዲያ ምንጮች የሚዘግቡት ሊቨርፑልን ነው። በጣም የመጨረሻ 10 ቀናትን ከፍተኛ የሆነ ውጥረት ውስጥ ይገባል እያሉ እየዘገቡ የሚገኙት ግን እስካሁን ድረስ በተጨባጭ የደረሱበት ርቀት ለእግር ኳሱ ቤተሰብ ይፋ ሆኖ ተያያዥ በሆኑ ጉዳዮች ላይ የሚታወቅ እውነታን እያሳዩ አይደለም። ነገር ግን በሊቨርፑል ስራ አስፈጻሚ የበላይ አስተዳዳሪዎች ዘንድ ትላልቅ ሹመቶች ከተደረጉበት ጊዜ አንስቶ ከ2024-25 የውድድር ዓመት አንስቶ በአብዛኛው የክለቡ የዝውውር ሂደት የሚጠናቀቀው መቋጫ የሚገኝለት ዝውውሮች የሚያከናውኑበት ዕለት ቀን የተወሰነለት ቀን አርብ ነው። የመጨረሻ የስራ ቀን አርብ ዕለት አንድ ተጨባጭ መረጃ በተደጋጋሚ ወይ ዝውውር ሲጠናቀቅ ወይ አንድ ስቴፕ የተደረሰበት እውነታ ይፋ የሚሆንበት ቀን ነው። በአብዛኛው እነዚህ ስራ አስኪያጆች ወደ ሊቨርፑል ከመጡበት ጊዜ አንስቶ ዝውውሮችን ሲያጠናቅቁ የምናስተውልበት ትልቁ ቀን አርብ ዕለት ነው። እንግዲህ በዛሬው ዕለት አንድ ሊቨርፑል ባለፉት ጊዜያት ምን ያክል ርቀት በዝውውር ተሳትፏል፣ እነማንን ለማስፈረም ረጅም ርቀት ተጉዟል በሚለው በዛሬው ዕለት አንድ እውነታ የያዘ ተጨባጭ መረጃ ይወጣል ተብሎ በእጅጉ ይጠበቃል። ግን አሁን ላይ ባሉ እውነታዎች ባለፉት 24 ሰዓታት የወጡትን በመላው ዩሮፕ የተሰሙትን የሊቨርፑል መረጃዎችን እስቲ በዚህ ፕሮግራም የምንቃኝ ይሆናል። በተለይ በትናንትናው ዕለት አንድ ያልተጠበቀ መረጃ እንግዲህ ከወደ እንግሊዝ የአትሌቲክስ ሪፖርተሮች ካወጡ በኋላ ከጉዳዩ ጋር በተያያዘ ከፍተኛ ሽፋን ያገኘ መረጃዎች በሁሉም ሚዲያ ላይ እየወጡ ነው የሚገኙት። ያንንም በተመለከተ እንዲሁም ሚረር አንድ ሰፊ ዘገባ ከቨርጅል ቫንዳይክ ኢንተርቪው ጋር በተመለከተ የሰራው ሰፊ ሽፋን አለ። መረጃውን ገብታችሁ በሚረር ገጽ መመልከት ትችላላችሁ። የበለጠ ግን በስክሪናችን ላይ የምትመለከቱትን ጋዜጣና የቨርጅል ቫንዳይክን
ኢንተርቪው በተመለከተ ከዚህ ጋር ተያይዞ ደግሞ የክለቡ የዝውውር አክቲቪቲን የተመለከተው ጉዳይን ተያይዞ ወጥቷል። ይሄ መረጃ የተሰናዳው በሚረር የታወቀው ዘጋቢ ወይም በዴሊ ሚረር የምታውቁት ጆን ክሩስ በሚባል ጋዜጠኛ ነው። ይሄ ጋዜጠኛ ጠለቅ ያለ ትንተናን ከሊቨርፑል አምበል ቫንዳይክ ጋር ቆይታ አድርጎ ያ ኢንተርቪው እንግዲህ በርካታ ነጥቦች የተነሱበት አምበሉም ባነሳቸው ሀሳቦች እንግዲህ አብዛኛው የሊቨርፑል ደጋፊዎች የሚስማሙበትን ሁኔታ ነው ከዚህ ሪፖርተር ጋር ቆይታ ማድረግ የተቻለው። ይህንንም በዚህ ፕሮግራም የምናነሳ ይሆናል። በተለይ ደግሞ ትልቁ ትኩረት ከዚህ ጋዜጣ ላይ የተመለከትነው ክለቡ የመጨረሻ ቀናትን የመረጠበት ዋነኛ ምክንያትም ተብራርቷል። ይሄ ከቫንዳይክ ኢንተርቪው ጋር ተያይዞ ይውጣ እንጂ ቫንዳይክ እንደዚህ አይነት ጉዳዮችን መግለጫዎችን የመስጠት ኃላፊነት የለበትም፣ ተገቢም አይደለም። የክለቡንም ፕሮቶኮል አይመጠንም። የዝውውርን ሁኔታ ተጫዋች አያብራራም እንደምታውቁት። ነገር ግን ዘጋቢ ያነሳው አንድ ተጨባጭ እውነታን እዚህ ጋር አጋርቷልና ያንንም ነጥብ አያይዘን እንግዲህ በዚህ ፕሮግራም ሌተስት የሆነውን አፕዴት የምናጋራችሁ ይሆናል። ይሄ ፕሮግራም ወደ እናንተ ተደራሽ እስከሚሆን ድረስ ያለው መረጃ ነው። ምናልባት ይህን መረጃ ስታደምጡ የዝውውር ክንውኖችን ልታደምጡ ስለምችሉ ይሄ ፕሮግራም ንጋት ላይ ከተለቀቀበት ሰዓት አንስቶ ነው እንግዲህ ያለውን አፕዴት ወደ እናንተ ተደራሽ የምናደርገው። ከዛ በፊት በወጡ መረጃዎች ከዛም በኋላ ባሉ መረጃዎች እንግዲህ ክንውኖች ኦፊሻሊ ይፋ ሊወጡ የሚችሉ ከጫፍ ላይ መድረሳቸውን የሚገልጹ በርካታ መረጃዎች እየወጡ ስለሆነ መረጃውን በምታደምጡበት ሰዓት አፕዴቶች ወደ እናንተ ተደራሽ ሊሆኑ ስለሚችሉ ይሄ የዘገየ መረጃ እንዳይሆንባችሁ ቀደም ብዬ ለማሳወቅ ያክል ነው። እናንተ ግን ፕሮግራማችንን ስታደምጡ ላይክ አድርጉ። ተደራሽነቱ ተደማጭነቱ ከፍ እንዲል ላይካችሁ ይጠቅመናል። ላይክ አድርጉ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቻናላችንን ተቀላቀሉ። ይህንን ፕሮግራም ይህንን ቻናል መደገፍ ለምትፈልጉ በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የመጀመሪያው ነጥብ ዘሚረር ላይ ዳር ላይ የምትመለከቱት ከቫንዳይክ ትልቁ ኢንተርቪው ጎን ላይ የምትመለከቱት በትናንትናው ዕለት በርካታ ውዝግቦችን ሁለት ወገን የከፈለ የያኩቡ ምንቴ የዝውውር ጉዳይ ነው። ለመጀመሪያ ጊዜ ማለት እንችላለን፣ ምናልባት ካልተሳሳትኩኝ፣ ጄምስ ፒርስ የአትሌቲክሱ ሪፖርተር የሊቨርፑል ጸሐፊ ኤክስክሉሲቭ ኒውስ ብሎ የኔ ነው ባለው መረጃ መሰረት ከዴቪድ ኦርኒስታን ጋር በጥምረት ያወጡት መረጃ ነው። እነዚህ ዘጋቢዎች ባለፈው ማክሰኞ በወጣው በዲል ሺት የሳምንቱ አጠቃላይ ክንውን በእያንዳንዱ ክለብ ዙሪያ ባለ የዝውውር ትንተና ላይ ባነሷቸው ሀሳቦች በርካታ የሊቨርፑል ደጋፊዎች በቀጥታ ተቃውሟቸውን ለነዚህ ሪፖርተሮች በውስጥ መስመርም እዚሁ ኤክስ ላይም ሲጽፉ ሲተቹ ነበር። እንደ ምክንያት የተነሳው እንግዲህ የፈረንሳይ ሚዲያ በሁለቱ የክንፍ ተጫዋቾች ዙሪያ ያለውን ተጨባጭ እውነታ በ24 ሰዓትም በ48 በ72 ሰዓትም ይሁን ብቻ ያለውን ወቅታዊ ሁኔታ አፕዴት ሲያደርግ የእንግሊዝ ሚዲያ ራሳቸው ክሬዲቱን ባልወሰዱት መረጃዎች ላይ ግን አፕዴት ማድረግ አይፈልጉም፣ በተለይ ሊቨርፑል ዘጋፊዎች በሚል ከፍተኛ ተቃውሞ ሲያስተናግዱ ነበር እና ያም ተቃውሞ ይመስላል በፍጥነት በቀናት ልዩነት ለመጀመሪያ ጊዜ ጄምስ ፒርስ በአትሌቲክስ ገጹ ላይ ሊቨርፑል ያለፉትን ቀናት ትናንት አይደለም ባለፉት ቀናት ነው የሚሉ
ኦርኒስተንም ጀምስ ፒርስ የሚሉት ለያኩቡ ምንቴ 50 ሚሊዮን ፓውንድ አቅርበው ጥያቄው በብራይተን ከታየ በኋላ በቂ ሆኖ ስላላገኙት የክፍያው መጠን ወይም በዛ ደረጃ የተጋነነ ክፍያ ጠብቀው ሳይሆን መሻሻል የሚችል ክፍያ ሆኖ ብራይተኖች ውድቅ አደረጉ። ማለት ብራይተን በቀጥታ ኦፊሻል ቢድ ከሊቨርፑል ቀርቦለት የያኩቡ ምንቴን ኮንትራት ለመግዛት በቀጥታ ብራይተኖች ጉዳዩን ከተመለከቱ በኋላ ሪቪው ካደረጉ በኋላ ክፍያው በቂ አይደለም፣ መሸጡን እንሸጣለን፣ ግን 50 ሚሊዮን ፓውንድ በቂ አይደለም በማለት ጥያቄውን ውድቅ አደረጉ። ያለፉትን ቀናት ነው ያሉት። ከዛ ጋር ጎን ለጎን ተያይዞ ባለፉት የዲል ሺት ዘገባችን ላይ እንደጠቆምነው ከሆነ ይላል ጀምስ ፒርስ፣ ኢብራሂም ሚንባዬ ብቻ የሊቨርፑል ተቀዳሚ የቀኝ ክንፍ ኦፕሽን አይደለም፣ ሌሎች አማራጮች አሉ። በነዛ ቀናት መካከል ነው እንግዲህ ሊቨርፑሎች ለያኩቡ ምንቴ ኦፊሻል ቢድ የላኩት። ከዛም በኋላ ጥያቄ ውድቅ መደረጉን ዘገቡና ይሄ ዝውውር ግን የመሳካት እድሉ በጣም በጣም ሰፊ እንደሆነ ዘገቡ አያይዘው። ከዛም በኋላ የብራይተን የአትሌቲክስ ሪፖርተር አንዲ ኖውለር የሚባለው ከጥቂት ሰዓታት በኋላ ደግሞ ይሄ የዝውውር ሂደትና የካርሎስ ባሌባ ጉዳይ በተወሰኑ በጣም በጣም አነስተኛ በሆኑ ክፍያ ተጨምረው በዝውውር መስኮቱ መጠናቀቂያ ቀናት ጥቂት ቀናት ውስጥ ወዲያው በፍጥነት የሚጠናቀቅ ዝውውር ነው፣ የመሳካት እድሉ በተጨማሪ ሰፊ ነው ብሎ ዘገበ። ከዛን የዋጋውን ተመን አወጣ። ማንቸስተር ዩናይትድ ከ60 እስከ 70 ሚሊዮን ፓውንድ መሀል ላይ ክፍያውን የሚያሻሽል ከሆነ ዝውውሩ በፍጥነት ይጠናቀቃል አለ። ሊቨርፑል ከ50 እስከ 60 ሚሊዮን ፓውንድ በነዚህ ገንዘብ መሀል ላይ ክፍያው የሚያሻሽል ከሆነ በተመሳሳይ የያኩቡ ምንቴም ዝውውር ይጠናቀቃል ብለው በዚህ ልክ እርግጠኛ ሆነው በዝውውሩ ላይ ዘገቡ። ስለዚህ የያኩቡ ምንቴ ጉዳይ በ50 ሚሊዮን ፓውንድ ክፍያ አይጠናቀቅ እንጂ ተቀባይነት ይጣ እንጂ ሊቨርፑል አዶንስ 5 ሚሊዮን ፓውንድ ይጨምር፣ 4 ሚሊዮን ፓውንድ ይጨምር፣ ስትራክቸራል ተርሙን ያስተካክል፣ ይህን ዝውውር የማከናወን እድሉ በጣም ሰፊ ነው ማለት የያኩቡ ምንቴ። ይሄ አሁን የምታስታውሱ ከሆነ በፈረንጆች ጁላይ ወር ላይ የመጨረሻ 5ቱ የሳላ ተተኪዎች ተብሎ በቀኝ ክንፍ ከተያዙ ተጫዋቾች ውስጥ የያን ዲያማንዴ ዝውውር እንደዛ አይነት ትርምሱ ሳይገባ በፊት ተቀዳሚ ነበር። ከዲያማንዴ በመቀጠል ያኩቡ ምንቴና ፈርናንዶ ፓርዶ በቦታው ላይ የተያዙ አማራጮች ነበሩ። ያኩቡ ምንቴ ዝውውር የያን ዲያማንዴ ዝውውር በፓሪስ ሴን ጀርሜን ማድሪድ ትርምሱ ሲገባ ክለቡ ራሱን ከዛ ዝውውር ላይ ሲያወጣ በቀጥታ ትኩረቱ ወደ እነዚህ ተጫዋቾች እንዳደረገ ነው ዘገባው ላይ ተነሳው። ከዛም በኋላ የሊቨርፑል ደጋፊዎች እና ለክለቡ ቅርበት ያላቸው ሌሎች ሪፖርተሮች ተጨማሪ አፕዴቶችን አያይዞ መውጣት ጀመሩ። አሁን እዚህ ጋር ነው ትልቁ የደጋፊው የሀሳብ ልዩነት የተነሳው በሶሻል ሚዲያ ላይ። ምክንያቱም በኦገስት 8 ሮማና ብራይተን የወዳጅነት ጨዋታ ነበራቸው። እንደምታስታውሱት ምንቴ ባጋጠመው ጉዳት ምክንያት ይሄ ዛምቢያዊ የቀኝ ክንፍ የግራ እግር ተጫዋች ወይም በገበያ ላይ አሁን ክለቡ በሚፈልገው እድሜ፣ በሚፈልገው ያጫወት መንገድ፣ በሚፈልገው ፍጥነትና ፔስ በተለይ ከኳስ ውጭ ባለው ሬት ፖዚሽኖችን ከቨር በማድረግ ራዮ ላይ የሚፈልጉት ታይፕ አይነት ተጫዋች ገበያ ላይ ባለው ሁኔታ ከሆነ ከፍጥነቱ ከጉልበቱ ይሄ ተጫዋች ከሚሰጠው ሚና አንጻር ቴክኒካሊም ፊዚካሊም ኤሪያል ከቨሩና ስፒዱን ከግምት ውስጥ በማስገባት ተመራጩ ተጫዋች ሊሆን እንደሚችል በጣም እየተገመተ ነው። ይሄ ደግሞ የአሰልጣኙ ምርጫ እንደሆነ ነው እየተገለጸ የሚገኘው።
ግን የደጋፊው ቅሬታ የተነሳበት ዋነኛ ምክንያት በኦገስት 8 ብራይተን እና ሮማ በሚያደርጉት ጨዋታ ተጫዋቹ ባጋጠመው ጉዳት ምክንያት ከ2 እስከ 3 ወር አሁን በዚህ ወቅት ባለው ሌተስት አፕዴት ከሆነ በጉዳት አፕዴቶች ላይ ሲታዩ ከ6 እስከ 8 ሳምንት ከሜዳ የሚርቅ የ22 ዓመት ተጫዋች ላይ 50 ሚሊዮን ፓውንድ ማቅረብ ተገቢ ነው ወይ የሚል ጥያቄ ተነስቷል። ዘገባው ላይ ከተካተቱ ጉዳዮች መካከል እድሜው፣ አስተማማኝነቱ፣ ያለፉት የጉዳት ሪከርዶችንም ከግምት ውስጥ በማስገባት አሁን ተጫዋቹ አስተናገደ የተባለው ጉዳት ሜዲካል እንኳን እያደረገ ሜዲካል የሚጥለው አይነት ጉዳት አይደለም። በክለቡ የማገገሚያ ሂደት ፊዚካሊ ማገገም የሚችልበት አይነት ቅድመ ሁኔታ ነው። ምናልባት እዛ ጋር ለደጋፊው ትልቅ ጥያቄ ያስነሳው መጠነኛ ሰርጀሪ አድርጓል ነው የሚባለው። አሁን እንደ መረጃው ላይ ከተካተቱ ጉዳዮች መካከል መጠነኛ፣ ይሄ አነስተኛ ቀዶ ጥገና አድርጓል ያጋጠመውን ጉዳት። ያ ደግሞ ክሮኒክ አለመሆኑን ክለቡ በተጫዋቹ ዙሪያ ባደረገው ጠለቅ ያለ የምልመላ ሂደት አንዱን ስቴፕ አውቀዋል። በዚህ መሰረት እንግዲህ ተጫዋቹ ላይ ገፍቶ ለመሄድ ቁርጠኛ መሆናቸውን ተከትሎ ከያን ዲያማንዴ ዝውውር መሰናከል በኋላ በቀጥታ ከነበሯቸው አማራጮች እስካሁን ድረስ የምናነሳው የቀኙ ዊንግ ነው፣ ስለ ግራው አይደለም። የቀኙ ዊንግ ላይ ገበያውን ሲያስሱ ቆይተው እንግዲህ የመጨረሻ አማራጫቸውን ያኩቡ ሚንቴሌ አድርገው ይህን ተጫዋች ለማዘዋወር አሁን ላይ ባለው ኮንትራት እስከ 2029 ነው የሚያቆየው። 66 የፕሪሚየር ሊግ ጨዋታዎችን አድርጎ 9 ግብ 8 አሲስት ያደረገ፣ በግቡ ተሳትፎ ሳይሆን በተጫዋቹ የጨዋታ ካራክተር ላይ መሰረት ያደረገ፣ እድሜው በጎለበተ ቁጥር የዚህ ተጫዋች ቴክኒክም አቅሙም ከቡድኑ ጋር አብሮ እየተዋሃደ ሲመጣ በጣም የሚጎለበት ታለንት ተጫዋች ነው ተብሎ ታምኗል። ያኩቡ ምንቴ ግን በሊቨርፑል ራደር ውስጥ የተያዘው መረጃዎች እንደሚሉት ከሆነ 2023-24 ከኒውካስል የኒውካስል ንብረት በነበረበት ወቅት ወደ ፌኖርድ የአርነ ስሎት ፌኖርድ በነበረበት ወቅት የክለቡ ሪክሩትመንት አባላት ይህን ተጫዋች ሲከታተሉት እንደነበር ዘገባው ላይ ተያይዞ የተነሳው ከ4 ዓመት በፊት ማለት። ስለዚህ አሁን ተጫዋቹን ለማስፈረም ትክክለኛው ሰዓት ነው ብለው ስላሰቡ ከነጉዳቱን ለማምጣት ማሰባቸው ደግሞ በተወሰኑ ደጋፊዎች 50-50 ማለት ይቻላል ይሄን ዝውውር በአጠቃላይ ሁሉም ደጋፊ የሚስማማበት ነው። ምክንያቱም ተፈጥሯዊ የግራ እግር ተጫዋች በቀኝ ክንፍ ላይ የሚጫወት በቦታው ላይ ያስፈልጋል የሚለው እምነት የደጋፊው እምነት ነው። ረጅሙን ሳምንት በዝውውር ዘገባዎች ላይ ስንመለከት ተፈጥሯዊ የግራ እግር ተጫዋች ልክ ሳላ በሚጫወትበት አይነት የጨዋታ ሂደት መጫወት የሚችል በሳላ ሌቭል ሳይሆን በሳላ አይነት የግራ እግር ተፈጥሯዊ ተጫዋች የቀኙን ክንፍ የሚያገለግል ተጫዋችን ነው ማምጣት ያለብን የሚሉ አብዛኛውን ትላልቅ የሊቨርፑል ፖድካስቶችም ትላልቅ ሀሳቦችን የሚያነሱም ለክለቡ ቅርበት ያላቸው ውስጥ አዋቂዎች የሚሉት ይሄንን ነው። በስተመጨረሻ ክለቡ ደግሞ ወደዚህ አይነት ተጫዋች ፊቱን ባዞረበት ሰዓት ደግሞ የተነሱ ተቃውሞች የዝውውሩ ጉዳይ አይደለም፣ ጉዳት ላይ ያለ ተጫዋች ለማስፈረም እንዴት ክለቡ በዚህ ልክ በቀጣይ ቀናት ኦፈሩንም አሻሽሎ ይሄን ተጫዋች ለማዘዋወር ይጓዛል ነው እየተባለ የሚገኝ። ይሄ የኦርኒስተን እና የጄምስ ፒርስ ዘገባ ነው። የያኩቡ ምንቴ ዝውውር የሚቀር እንደማይመስል ነው አሁን ላይ መረጃዎች የሚወጡት። ሁሉም ሚዲያ ላይ የተወሰኑ የክፍያ ማሻሻያዎች በፍጥነት ዝውውሩን እንደሚያጠናቅቅ ነው እየተነገረ የሚገኘው። አንዲ ኖርለር የሚባለው የብራይተኑ የአትሌቲክስ ሪፖርተር የሚለው ከ50 እስከ 60 ሚሊዮን በእነዚህ ገንዘቦች መሀል ላይ የትኛው ማሻሻያ ዝውውሩን ያጠናቅቃል ነው። ይሄ በመጨረሻ ቀናት የመከናወን ቻንሱ እጅጉን ከፍተኛ ነው ብሎ ማረጋገጫ ሰጥቷል። ይሄ ደግሞ ተሻሽሎ ሊመጣ እንደሚችልም ብራይተን ያውቃል፣ ሊቨርፑልም ይህንን እንደሚያሻሽል ይጠበቃል ነው። ስለዚህ በያኩቡ ምንቴ
ዙሪያ የወጣው መረጃ ግን ተያይዞ በርካታ ጉዳዮችን ይዞ የወጣው ይቅርታ የክለቡ ትላልቅ ሪፖርተሮች መካከል በጣም ለሊቨርፑል ቅርበት ካላቸው የክለቡም ዕለታዊ ጋዜጣ ጸሐፊ የሆነው ፖል ግሮስት ደግሞ ከዚህ ጋር በተያያዘ አንድ ሰፊ ዘገባ ሰራ። ያ ዘገባ ግን ምናልባት በዚህ የዝውውር መስኮት ሰምተነው ማናውቀው ጉዳይ ነው። ወይም እንዲህ አይነት እቅድ 10 ቀን እስከሚቀረው ድረስ ክለቡ ላይ እንዳለ ለምሳሌ ያለፉት ጊዜያት እነ ፋብሪዚዮ በዩቲዩብም በላይ ፖድካስቶችም በሚሰጡት አስተያየት ላይ የመጨረሻ 10 ቀናት በዩሮፒያን እግር ኳስ ውስጥ በጣም ቢዚው ክለብ ሊቨርፑል ነው የሚሉት ከዚህ መመዘኛ ነው ወይ የሚል የሀሳብ ግጥምጥሞች እንዲነሳ ያደርጋል። ፖል ግሮስት በያኩቡ ምንቴ ዘገባ በተመለከተ አያይዞ ባወጣው ጽሑፍ ሊቨርፑል የመጨረሻ ቀናት በክለቡ በትክክልም እርግጠኛ ተኮኑ የተያዙ እቅዶች አሉ በቀጥታ ለማከናወን። አንደኛው ስቴትመንት ዲል ከላይ የሚታወቀው ረጅም ወራት የፈጀው በስተመጨረሻም ዝውውሩ እንደሚጠናቀቅ ሁሉም ወገን የሚያምነው ይላል። መጠናቀቁ እንደማይቀር እየታወቀ የሚከፈለው ክፍያ ግን እስካሁን ድረስ በግልጽ ያልወጣው የባርኮላ ጉዳይ አለ አለ። ነገር ግን ክለቡ ሁለተኛ የክንፍ ተጫዋች በቀኝ ስፍራ ላይ እንደሚያስፈርም መጀመሪያ እቅድ ውስጥ ተካቷል። 2 ዊንግ ማስፈረም የክለቡ የመጀመሪያ እቅድ ነው አለ። ባለፉት ጊዜያት ግን ወደ ክለቡ ተደጋጋሚ ፕሮፖዛሎች በኮርሊ ጋክፖ ዙሪያ እየቀረበ መምጣቱን ተከትሎ 3ኛ ዊንገር የማስፈረም እቅድ ተይዟል አለ። ይሄን አሁን ሰምተን አናውቅም። ይሄን በመረጃዎች በኩል የትኛው ሚዲያ ላይ ሲነገርም ሰምተን አናውቅም። አሁን በቅርብ ሳምንት ደግሞ ፋብሪዚዮ ምንድነው የሚለው? ባርኮላ የሚፈርመው የጋክፖ ተተኪ አይደለም፣ ጋክፖ የሚለቅ ከሆነ አንድ ተጨማሪ ዊንገር ሊቨርፑል ያስፈርማል ሲል፣ አሁን ደግሞ ፖል ግሮስት የሚለው ምንድነው? በክለቡ ኢንተርናሊ ከተያዙ እቅዶች መካከል 2 ዊንግ ማምጣት አሁን ላለው የስብስብ ክፍተት ላይ ቀጥተኛ የቦታው ላይ ተጫዋች ናቸው። አንደኛው የሉዊስ ዲያስ ተተኪ፣ ሁለተኛው የመሐመድ ሳላ ፖዚሽን ላይ የሚጫወት። ስለዚህ ከጋክፖ ጋር ምንም አይነት ተያያዥነት የለውም ነበር የሊቨርፑል 2 የክንፍ ተጫዋች ማስፈረም እቅድ እንደ ፖል ግሮስት ዘገባ ከሆነ። ዘገባውን ገብታችሁ መመልከት ትችላላችሁ። ሊቨርፑል ኢኮ ላይ በደንብ ይዘቱን ጠብቆ በደንብ ተንትኖታል። ከዛም በኋላ አሁን ክለቡ የጋክፖም በግል ጉዳይ ከአንፊልድ ለመውጣት ባሳየው ፍላጎት ተጨማሪ 3ኛ ዊንገር እንደሚያስፈልገው ተረድተው አሁን በገበያ ላይ ከ2 ዊንገር ጋር ዳይሬክት የክለቡ ከፍተኛ የድርድር ስቴጅ ወደ ክሩሻል ስቴጅ አልፈዋል። ፋይናል ስቴጅ ላይ ቀጣይ ስራ ቀናት ይድረሱ አይድረሱ የሚታወቅ ነገር የለም፣ ግን በጣም ወሳኝ ምዕራፍ ላይ ደርሰዋል። ከ2 ዊንገር ጋር የትኛውም ስም አልተገለጸም። ግን አሁን ላይ በክለቡ ከጋክፖ ጥያቄ በፊት ባርኮላ ፕላሲልና ወይ ምንቴ ወይ ሚባይ ማምጣት የሊቨርፑል የመጀመሪያ እቅድ ነው። ከጋክፖ ጋር ምንም አይነት የነዚህ ተጫዋቾች ዝውውር ተያያዥነት የለውም በሚል ማረጋገጫ ሰጥቶ ያልፋል እዛ ጋር። ከዛም በኋላ የስካይ ስፖርቱ ማክ አደምስን ታውቁታላችሁ። በስካይ ስፖርት ደግሞ ትናንትና በነበራቸው ላይቭ ፕሮግራም ላይ አንድ ጉዳይ አነሳ። አንዶኒ ራዮላ ለሪቻርድ ሂውዝ ባሳወቁት መሰረት ይላል 4 አውት ኤንድ አውት ዊንገር እንደሚያስፈልጋቸው ገልጸዋል። 4 ከዛም በኋላ ተጨማሪ የሚያድጉ ወጣት ተጫዋቾችን ከነዚህ 4 አማካዮች ጋር ቀላቅሎ መያዝን የመጀመሪያ ፕራዮሪቲ አድርገዋል። ስለዚህ አሁን ባለው ስኳድ ውስጥ ከተመለከታችሁ ደግሞ ጋክፖና ቪክተር ሙኒዮዝ ነው የክለቡ አውት ኤንድ አውት ዊንገር። ስለዚህ 2 ዊንገር መጨመር፣ እነዚህ 4 ዊንገር መያዝ በስኳድ ውስጥ የራዮላ ቅድሚያ የሚሰጡት ጉዳይ።
ለዛ ነው ሊቨርፑል ባርኮላና ሚቤይ ላይ ከፍተኛ ጥረት እያደረገ የሚገኝ። የሚቤይም አዲስ ጉዳይ ተሰምቷል። ፓሪስ ሴን ጀርሜን የሊቨርፑልን ጠንካራ ፍላጎት ተመልክተው እንግዲህ ከፍተኛ የዋጋ ያልጠበቁትን የዋጋ ማሻሻያና ከፍተኛ ማለት ያልተጠበቀ ወይም አንሪዝነብል ነው የሚለው ምክንያት አልባ የሆነ መጀመሪያ አደራዳሪ አካላት ኢንተርሚዲየሪዎች ሊቨርፑል ሚቤይን እንዲያስፈርም ከዮርጊ ሜንዴዝ ጋር እንዲደራደር በር የከፈቱ ተጫዋቹም ተወካዩም ከሊቨርፑል ጋር በሁሉም ቅድመ ሁኔታ ላይ 5 ዓመት ኮንትራት እንደሚፈርም ቅድመ ስምምነት ሲፈጽሙ እነዛን ሁሉ ሂደቶች ሲጓዙ እነዛ አደራዳሪ አካላት ለሊቨርፑል የጠቆሙት የዋጋ ክፍያና አሁን ሊቨርፑል ደግሞ ከፒኤስጂ የሰማው የዋጋ ክፍያ ፍጹም አይገናኝ። ስለዚህ ክለቡ መጀመሪያም 2 ዊንግ የማምጣት እቅድ ነው እንጂ ያለው ጋክፖን ሸጦ 2 ዊንግ የማምጣት አይደለም። አሁን ግን ጋክፖ የሚሸጥ ከሆነ 3ኛ ዊንገር ለማዘዋወር ያስባል። ይሄን ጉዳይ እንግዲህ ከአንድ ሚዲያ አይደለም ከ3 ሚዲያ ላይ እየተመለከተ የምንገኘው። ስለዚህ የክለቡ ስትራክቸራል የዝውውር ሂደት በቀሪ 10 ቀናት በሚለቁ ተጫዋቾች መሰረት ሲያደርግ አንድ ተጫዋች ጨምሮ የማምጣት ከመጀመሪያው እቅድ አንድ የመጨመር አስገዳጅ ሁኔታ ውስጥ ገብቷል ነው እያሉ የሚገኙት። ስለዚህ መካከለኛ ተጫዋች በሚያድግ ፖቴንሻል ከ23 ዓመትና ከዛ በታች የሆነ የክንፍ ተጫዋች ማዘዋወር አሁን ላይ የክለቡ ትልቁ አንገብጋቢ ጉዳይ ሆኗል። ስለዚህ ዛሬ ዕለቱ አርብ ነው። የመጨረሻ የስራ ቀን ላይ ደግሞ እንደነዚህ አይነት ክንውኖች የሪቻርድ ሂውዝ ወደ ሊቨርፑል ቤት መምጣትን ተከትሎ አርብ ዕለት ነው አብዛኛው 80% 90% ዝውውሮች የተጠናቀቁትና ዛሬ ላይ አንድ ተጨባጭ መረጃ ይኖራል ተብሎ ይጠበቃል። ከያኩቡ ምንቴ ጋር ተያይዞ የወጡ መረጃዎች እየጎተቱ ያወጡት ተጨማሪ መረጃዎች እነዚህ ናቸው። ስለዚህ 2 ዊንግ ይፈርም 3 ዊንግ ይፈርም አሁን ላይ ባለው መረጃ መሰረት እስካሁን ድረስ የሚወጡ መረጃዎች እነዚህን የተመለከተ ነው። በቀጣይ ቀናት ደግሞ የበለጠ የቶትናሞች በንቃት ዝውውሩ ላይ መሳተፍን ተከትሎ አሁን እየተጠባበቁ የሚገኙት ሊቨርፑል የክንፍ ተጫዋች ዝውውሩን አሟጦ እስከሚቋጭ ድረስ እነሱም የኮርሊ ጋክፖ ዝውውርን ለማካሄድ በተጠንቀቅ ሁኔታውን እየተጠባበቁ ነው የሚገኙት። ይሄ ጉዳይ ደግሞ በተጨማሪ ሌላ ትኩረት የተሰጠው ቀጣይ የሊቨርፑል ሂደት እንደሆነ እየተነሳ ነው። ስለዚህ ከምንቴ ጋር በተያያዘ አብሮ በጋራ ያወጣው መረጃ ይሄን 2 ዊንግ ማምጣት መጀመሪያም የተያዘ እቅድ ነው። ጋክፖ የሚለቅ ከሆነ እንደነ ፖል ግሮስ ዘገባ ከሆነ 3ኛ ተጫዋች መጨመር ሌላኛው ፕላን ነው። ስለዚህ የነ ኬዛም ቆይታ እስካለየ ድረስ ክለቡ በቀጣይ 10 ቀናት እንደሚባለው ከፍተኛ ውጥረት የበዛበት የስራ ቀናትን ያሳልፋል ማለት ነው። እንደምታውቁት ዝውውር መስኮቱ የሚዘጋው ቀጣይ ማክሰኞ ሳምንት ነው፣ ምሽት 7 ሰዓት የሚመጣው ማክሰኞ ሳምንት ዝውውሩ ይዘጋል። እስከዛ ቀን ድረስ እንግዲህ ባሉት ቀናት ውስጥ ከዛሬዋ ቀን ጀምሮ በጣም ቢዚው ክለብ ሊቨርፑል ነው። መረጃዎች ሁሉም አጠቃላይ ላይ እየተባለ የሚገኝ። እስቲ ደግሞ ወደ ፈረንሳይ ሚዲያዎች ደግሞ እንሂድ። በትናንትናው ዕለት የፈረንሳይ ሚዲያ ደግሞ ሌላ አፕዴት ነው እያወሩ የሚገኙት። ፓሪስ ሴን ጀርሜን ከተጠየቀው ዋጋ ከተገመተው በላይ በጣም ወርዷል አለ። የሚካ ጎዲትን ዝውውር ካጠናቀቁ በኋላ ከተጠበቀው በላይ ማለት በጣም ከፍተኛ የዋጋ ልዩነት አውርደዋል ማለት ነው። 145 ሚሊዮን ፓውንድ ነበር የመጨረሻው ጥሪ የነበረው። ከዛ ላይ በጣም አውርደውታል ካሉ ምን ያክል እንደሆነ መጠኑ እዛ ጋር የተገለጸ ነገር የለም። ግን አሁን ከወረደው ዋጋ ያነሰ ሊቨርፑል አቅርቦ ዝውውሩን ለማጠናቀቅ እየሰራ ነው አሉ። ይህን ደግሞ ከወደ ፈረንሳይ ለፓሪስ ሴን ጀርሜን እንደ ክለብ ቅርበት ያላቸው ሪፖርተሮች ይህንን ጉዳይ ይዘው ይወጡ። ፓሪስ ሴን ጀርሜን ከወረደበትም ዋጋ ባነሰ
ዝውውሩን ለማጠናቀቅ እየሰሩ ነው። በጣም ዝውውሩ ላይ እየገፉ ነው። እንደውም በትናንትናው ዕለት የነበረው የመጨረሻ የፓሪስ ሴን ጀርሜን የትሬኒንግ ሴሽን ላይ ሁሉንም ትሬኒንግ ሁለቱ ተጫዋቾች አላጠናቀቁም። የመጨረሻ 10 ደቂቃ ማይነር ጌም ላይ ነው ተቀላቅለው ፊዚካሊ ለማላቀቅ የሞከሩት እንጂ እያንዳንዱን ትሬኒንግ ላይ አልተሳተፉም። የመጨረሻ 10 ደቂቃ ቆይታ አድርገው ተጫዋቾቹ ተነጥለው አሁንም ለብቻቸው መስራትን ቀጥለዋል ነው እዛ በፓሪስ አካባቢ የሚወጡ መረጃዎች የሚያሳዩት። ትናንት ምሽት አንድ ለፓሪስ ሴን ጀርሜን በጣም ቅርበት እንዳለው የሚነገር በኤክስ ገጽ ላይ የደጋፊዎች ሰፊ ጥያቄ አንድ ላይ ሰብስቦ በመመለስ የሚታወቅ አንድ ሪፖርተር አለ። ከዚህ በፊት ታስታውሱ እንደሆነ በኤደርሰን ዝውውር በማንቸስተር ዩናይትድ በሜዲካል መውደቁን የሚገልጽ መረጃ ቀደም ብሎ ይዞ የወጣው ዘጋቢ ማለት ነው። ይሄ ዘጋቢ ምን ይላል መሰላችሁ? በየትኛውም መመዘኛ ይላል ይሄ ተጫዋች ወደ አንፊልድ ካልተዘዋወረ በፓሪስ ሴን ጀርሜን 1 ዓመት ይቆያል። ወይ ወደ ሊቨርፑል መዘዋወር ነው፣ ካልሆነ በክለቡ መቆየት ነው። ይሄ የሁለቱም ወገኖች የጋራ ስምምነት ነው አለ። አሁን ላይ ባለው እውነታ ደግሞ ከተመለከትን ይላል እዛ ጋር ኮንትራት መፈረም ያልፈለገ በፓሪስ ሴን ጀርሜን መጫወት ያልፈለገን ተጫዋች ደግሞ ፒኤስጂ ይዞ መቀጠል አይፈልግም። ተጫዋቹ በብቸኝነት ደግሞ መዘዋወር የሚፈልገው ወደ ሊቨርፑል ነው። ስለዚህ ሁሉንም ወገን የሚያስማማው ጉዳይ ይሄ ዝውውር መፈጸሙ እንደማይቀር ነው። ስለ ሃይጃክ ደጋግማችሁ አትጠይቁኝ ይላል ይሄ ዘጋቢ። አንድ ክለብ ገብቶ ይህን ዝውውር ይጠልፋል አይጠልፍም፣ ተጫዋቹ ወደ ሊቨርፑል ካልተዘዋወረ እዛው ነው የሚቀረው ነው የሚለው። እዛው እንዳይቀር ደግሞ ተጫዋቹ ኮንትራት አልፈርምም፣ በፒኤስጂ መቆየት አልፈልግም፣ ስለዚህ መዘዋወር ነው የምፈልገው ወደ ሊቨርፑል የሚለውን ጉዳይ ካሳወቀበት ጊዜ አንስቶ እንግዲህ ክለቡና ሊቨርፑል የሚያደርጉት ድርድር አሁን 100% ኳሱ ወደ አንዱ ወገን ሚዛን የደፋ ይመስላል። ስለዚህ ይሄ ጉዳይም አዲስ አፕዴት ተደርጎ ተወስዷል እና እነዚህን ጉዳዮች ከሚረር ጋዜጣ ጋር የተገናኙ ሪፖርቶችን አንድ ላይ አገናኝቼ ነው። ግን የቫንዳይክ አስተያየትን፣ የቫንዳይክ መግለጫን፣ የቫንዳይክ ኢንተርቪውን ለተመለከተ በጣም ለሊቨርፑል ደጋፊዎች የበለጠ ተስፋ ከተስፋም በላይ በጎ ጉዳይ ነው ያነሳው። ምናልባት ካልተመለከታችሁ ገብታችሁ ተመልከቱት። የተጠናቀቀው ሲዝን ባለንበት ደረጃ ሻምፒዮን ሆነን ሊጉን እንደጀመረ ቡድን 100% ተቀባይነት የለውም ማለት። ሁሉም ተቃውሞም ትችት በደጋፊው በኩል የሚሰነዘረው 100% ተገቢ ነበር። እኛ ብቁ አልነበርንም ደጋፊውን ለማርካት፣ እንደ ቡድን በስኬት ለመቆየት። ሻምፒዮን ሆኖ ሲዝኑ እንደጀመረ ቡድን ብቁ አልነበርንም። በአጠቃላይ አንአክሴፕተብል ይላል። ተቀባይነት የሌለው ሲዝን ነዋል። በአዲሱ አሰልጣኝ በአዲስ ተነሳሽነት በቀድሞ በምንታወቅበት አጫዋወት የበለጠ አዳብረን ይላል። እዚህ ላይ ደግሞ አካል ብቃትንና አእምሯዊ ጥንካሬን ጨምረን በተጠናቀቀው ሲዝን ብዙ በተጠበቁት ደረጃ በጉዳትና በተለያዩ ምክንያቶች ስቴብል ያልነበሩ ተጫዋቾች ራሳቸውን ማክሲመም ሌቭል አግኝተው ለደጋፊው እንዲያሳምኑ ጭምር የተዘጋጀንበት የውድድር ዓመት ነው። ስለዚህ የተጠናቀቀውን ሲዝን ለደጋፊው የነበረው ስሜትን መቀየር ያስፈልጋል። ለዛ ደግሞ በበቂ ሁኔታ ተዘጋጅተናል እያለ ነው። ከዚህ ኢንተርቪው ጋር በተያያዘ የተነሳ አንድ ጉዳይ አለ። ስለ ቀጣይ የክለቡ ግንባታና ክለቡ አሁን ላይ ራሱን እያደራጀ ያለበትን ሁኔታ ሲገልጽ ከውጭ የሚነሱ ሐሳቦችንና ድምጾችን እንደ አንድ የክለቡ አምበል ስሜቶችን እጋራለሁ።
በደንብ ያለውን እውነታ እንረዳለን። ግን እንደ ቡድን እኛ የደረስንበትን ደረጃ ደጋፊው እስከሚመለከት ድረስ ክለቡ ላይ የሚያስነሱ ጥያቄዎች ይሄ በተደጋጋሚ የሚነሳ ጥያቄ ቢሆንም እኛውን የደረስንበትን ሌቭል ለደጋፊው አሳይተን እነዚህ ጉዳዮችን ማርገብ እንፈልጋለን። ምክንያቱም ፊዚካሊ የተሟላ ቡድን መሆን አለብን። አምና ከጎደሉን ከነበረን በርካታ ደካማ ጉዳዮች ዘንድሮ እንደ ቡድን የቀረፍናቸው በርካታ ነገሮች አሉ። ይሄን ደግሞ ውድድር ውስጥ ከጨዋታ ጨዋታ እያሳደግን እያጎለበትን በመጣን ቁጥር የበለጠ እየተዋሃድንና እያደግን ስለምንመጣ ለደጋፊው የተጠናቀቀውን ሲዝን ህመምን ለመካስ ነው ዘንድሮ ከአዲስ አሰልጣኝ ጋር ሲዝኑ የምንጀምረው የሚል አስተያየት ሰጥቷል። እስቲ ይሄን ጉዳይ እንዴት ትመለከታላችሁ? የእናንተን ሀሳብ አስተያየት በኮሜንት መስጫ ላይ አስቀምጡ። በትናንትናው ዕለት በርካታ ሩመርሶች ሲወጡ የነበሩት በአደም ዋርተንና ቼ አደምስን የተመለከተው መረጃ ነው። በነገራችን ላይ የቶክ ስፖርትን የምሽቱን የመጨረሻ መረጃ ከተመለከታችሁ አላቅም፣ ግን ካልተመለከታችሁ አንድ ጉዳይ ላንሳ። ቶክ ስፖርት ላይ ምሽት ላይ አሌክስ ኩክ በነበረው ፖድካስት አንድ መረጃ ሲያጋራ በፈረንጆች በኤፕሪል ወር የሊቨርፑልና የክሪስታል ፓላስ ድርድር በተወሰኑ የክፍያ ስርዓቶች ልዩነት ድርድሩ አልቀጠለም። ግን በድጋሚ ድርድሮች የሚከፈቱ ከሆነ እነዛ የክፍያ መጠኖች የሚጠቡ ከሆነ አሁን ላይ ክሪስታል ፓላስ ሃርቪ ኤሊየትን መፈለጉን ተከትሎ ሊቨርፑል እንዲህ አይነት የመጨረሻ ሰዓት የዝውውር ሂደትን ሊያካሄድ የሚችልበት እድል አለ። ግን እስካሁን ድረስ ክለቡ በክንፍ ተጫዋቾች ላይ አንድ ደረጃ እስከሚደርስ ድረስ በትዕግስት የክንፉን በኩል እየሰራ ስለሆነ የመጨረሻ 2-3 ቀናት ላይ ምናልባት 100% ባይሆንም ምናልባት የአማካይ ክፍሉን ሊመለከቱ ይችላሉ። ገበያ ላይ ግን እነሱ የሚፈልጉት አይነት አማካይ በበቂ ሁኔታ አለ። ከክለቦች ጋር ግን አክቲቭሊ እየተደረገ ስላለው ድርድር ምንም አይነት በአንፊልድ ዙሪያ ያሉ የመረጃ ምንጮች ያጋሩት ጉዳይ የለም። ግን 100% ሊቨርፑል በዚህ የዝውውር መስኮት አማካይ አያስፈርምም ማለት አይቻልም ነው እያለ የሚገኘው። ምንም አያስፈርምም ወይም ከዝውውሩ ጋር በተያያዘ ምንም አይነት ሁኔታ እየተካሄደ አይደለም ብሎ 100% ለመዝጋት ባያስችልም ግን አሁን ላይ በተጨባጭ ሁኔታ ከየትኛው ተጫዋች ጋር ክለቡ ዳይሬክት የአማካይ ክፍል ላይ እየሰራ እንደሆነ አይታወቅም። ግን ቼ አደምስንና አደም ዋርተን በሊቨርፑል ራደር ውስጥ እንዳሉ ገና የዝውውር መስኮቱ ሳይከፈት በፊት የሚወጡ መረጃዎች በአንፊልድ ዙሪያ ያሉ ውስጥ አዋቂዎች እነዚህን ጉዳዮች ነግረውኛል ይላል አሌክስ ኩክ ምሽት ላይ በነበረው የቶክ ስፖርት ፖድካስት ላይ። ባለፉት 24 ሰዓታት የነበሩ መረጃዎች እነዚህ ናቸው። በዛሬው ዕለተ አርብ ግን እስቲ ያለንበትን የመረጃ ሂደትን እዚህ ጋር ተመልከቱና እኛ የደረስንበትን ዛሬ ደግሞ የሚወጡ መረጃዎችን በትኩረት ተከታተሉ። ዕለተ አርብ ግን በሊቨርፑል ቤት በተለይ ከሪቻርድ ሂውዝ መምጣት በኋላ አርብ ነው መረጃዎች በስፋት የሚወጡትና እስቲ ዛሬ ላይ አዲስ ነገር ካለ ከኛ ቀድማችሁ እናንተ ስለምትመለከቱ እስቲ በመረጃ ምንጮች ላይ የሚወጡ ሪፖርቶችን መመልከት ያስፈልጋል። ነገር ግን የያኩቡ መንቴ ላይ የተነሳውን ሀሳብ ተስማማላችሁ? ተጫዋቹ እስከነ ጉዳቱ ሊቨርፑል ለማስፈረም መወሰኑ ተገቢ ነው ትላላችሁ? በነገራችን ላይ ይቅርታ፣ በመጨረሻ ማንሳት የምፈልገው የኢብራሂም ሚንባዬ ጉዳይ ነው። ይህም መረጃ አብዴት ላጋችሁ። ፓሪስ ሴን ጀርሜን ሊቨርፑል አሁን ላይ ለመክፈል ከባርኮላ ጋር በሚያደርገው ድርድር ወቅት
የኢብራሂም ምቤሞን ጉዳይ የምታስታውሱ ከሆነ ከባርኮላ በፊት የመምጣት ቻንስ አለው ሲባል የነበረው ተጫዋች አሁን ክለቡ ወደ ሌሎች አማራጮች ሊመለከት የሚችልበት ጉዳይ እየተፈጠረ ነው። እንደ ምክንያት የተነሳው ፓሪስ ሴን ጀርሜን ለዚህ ተጫዋች 60 ሚሊዮን ዩሮ ነው እየጠየቀ የሚገኘው። መጀመሪያ ግን አደራዳሪ አካላት ሊቨርፑልን ወደዚህ ዝውውር ሲያስገቡ የነበረው የዋጋ ተመን 40 ሚሊዮን ዩሮ ነው። የ20 ሚሊዮን ዩሮ አንሪዝነብል የሆነ የክፍያ መጨመርን ነው ፓሪስ ሴን ጀርሜን ያሳየው እና ይሄ ደግሞ ሊቨርፑሎችን አላስደስተም። ስለዚህ ዝውውሩን ለመተውና ሌሎች አማራጮችን ለመመልከት ሊገደዱ ይችላሉ። ይሄ በቅርብ ጊዜያት ውስጥ የተሰሙ ከሁለቱ ወገኖች ድርድር የተገኙ መረጃዎች ነው እያሉ የሚገኙት። ፓሪስ ሴን ጀርሜን አለአግባብ የሆነ ከፍተኛ የዋጋ መጨመር ማሳየቱን ተከትሎ ነው እየተባለ የሚገኝ። ለዛ ነው የተጫዋቹ ዝውውር በተጠበቀው ልክ በፍጥነት የሚከናወን ዝውውር ተደርጎ ሲዘገብ የነበረው ጉዳይ የተስተጓጎለው በዚህ ቅድመ ሁኔታ ነው። ግን ፋብሪካ ኪንስ በትናንትናው ዕለት በነበረው የላይቭ ፕሮግራም ላይ እንደሚለው ከሆነ በሁለቱም ወገኖች በኩል ድርድሮች ቀጥለዋል። በሁለቱም ተጫዋቾች በኩል ግን የባርኮላ ከሚባለው በላይ ወደ ፋይናል ስቴጅ እየተቃረበ ነው። ብዙ ሰፊ ጉዳይ የለም። ካሁን በኋላ የበለጠ የሚደራደሩበት ካሁን በኋላ ፈታኝ ወይም አሰልቺ የሆነ ተጨማሪ የድርድር ሂደት የለም። ግን የመጨረሻ ፋይናል ስቴጆች ደግሞ ግልጽ መሆን አለባቸው ነው እያሉ የሚገኙት። በአጠቃላይ ባለፉት 24 ሰዓታት በተጨባጭ የመረጃ ምንጮች ለክለቡም ቅርበት ካላቸው መረጃዎች ይወጡ እነዚህን ይመስላሉ። ከተመቻችሁ ላይክ አድርጉ። አዲስ ከሆናችሁ ሳብስክራይብድ፣ ከሀገር ውጭ የምታደምጡ በሱፐር ታንክ ሱፐር ስቲከር ድጋፍ አድርጉ። ያላችሁንም ሀሳብ አስተያየት በነፃ ሀሳብ በኮሜንት መስጫ ላይ ሀሳባችሁን አጋሩን። ከዚህ ፕሮግራም በመቀጠል የሁሉንም ክለቦች የዕለተ አርብ የዝውውር ገጾቻችን ይዘንላችሁ እንመጣለን። በተለይ ሳቪኒዮ በ75 ሚሊዮን ፓውንድ ወደ ቶትናም ለመግባት የማንቸስተር ሲቲ እና ቶትናም ስምምነት ትናንት ሌሊት ላይ ተፈጽሟል። ስለዚህ በቀጣይ ስራ ቀናት ተጫዋቹ ለሜዲካል ወደ ቶትናም የሚሄድ ይሆናል። የጋክፖ ጉዳይ አየር ላይ ነው ያለው። ሊቨርፑል የራሱን ክንውን ሲያጠናቅቅ የጋክፖም ጉዳይ ተፈጻሚ የሚሆን ይመስላል። እስቲ በቀጣይ ፕሮግራም የምናነሳው ይሆናል። ሳትርቁ ጠብቁን። ሰላም ቆዩ።